ሜሲን ስታመልክ የነበራችሁ ሰዎች ጉዳችሁ ፈላ። የኳስ ንጉስ የሆነው ሊዮን ሜሲ ጌታን ተቀበለ። አቤት ጠላት ባዶን ቀረ። እኛ ቤንዶች ፌመስ ወደ ጌታ ሲመጣ በጣም ነው ደስ የሚለን። ለምን መሰላችሁ? ማንም ሰው መካድ የማይችለው ነገር በጣም ብዙ ሰው ሜሲን እንደ አምላክ የሚያዩ ሰው አለ። እሱ ወደ ጌታ ሲመጣ ሁሉም ወደ ጌታ ይመጣሉ ማለት ነው። ከዚህ በኋላ ደግሞ ከዚህ ሲዝን በኋላ ከዚህ ዘመን በኋላ ደግሞ እግዚአብሔር የማጥራት ዘመን የሚያጠራበት ዘመን እንደሚመጣ ጌታ ተናግሮኛል። እዚህ የማቴዎስ ወንጌል ምዕራፍ 3 ከቁጥር 7 ጀምሮ ያለውን ቃል በክርስቶስ ኢየሱስ ስም አነባለሁ። እንዲህ ይላል። ብዙ ፈሪሳውያንና ሰዱቃውያን ወደሚያጠምቅበት ስፍራ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ለመሆኑ ከሚመጣው ቁጣ እንድታመልጡ ማን መከራችሁ? ለንስሐ የሚገባ ፍሬ አፍሩ፣ አብርሃም አባታችን ነው በሚል ሐሳብ ራሳችሁን አታታልሉ። እግዚአብሔር ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳላቸው ይችላል። እነዚህ መጥምቁ ዮሐንስ የንስሐን ጥምቀት በሚያጠምቅበት ጊዜ ብዙ ሕዝብ እየመጣ ይጠመቅ ነበር። የንስሐን ጥምቀት ሁሉም ንስሐ እየገባ በዛ በዮርዳኖስ ወንዝ ውስጥ ይጠመቅ ነበር። ፈሪሳውያንና ሰዱቃውያን ሲመጡ ግን እናንተ የእፉኝት ልጆች አላቸው። እነሱ በተግባር እናታቸው አባታቸው ወይም ዘራቸው እፉኝት አይደለም፣ እባብ አይደለም፣ ሰው ናቸው። ግን ስነ ባህሪያቸው፣ አመለካከታቸው፣ ውስጣቸው ነዳፊዎች ናቸው። የእፉኝት ባህሪ የሚታይባቸው ስለሆነ እናንተ የእፉኝት ልጆች እያለ ይነቅፋቸው ጀመር። ነብዩ ይነቅፋቸው ጀመር። ማን ነው? አሁን ከሚመጣው ቁጣ እየመጣ ነው። ከሚመጣው ቁጣ እንድትመለሱ የትኛው ሰው ነው የመከራችሁ? እናንተ የእፉኝት ልጆች። እነዚህ ሰዎች ሲመጡ የእፉኝት ልጅ ነን እያሉ አይደለም የመጡት። እኛ የአብርሃም ልጆች ነን፣ እኛ የእግዚአብሔር ልጆች ነን ብለው ተመጻድቀው ነው። ውስጣቸው ግን እፉኝት የመሰለ ባህሪ ስላላቸው በማጥራት ዘመን ውስጥ እነዚህ ስፍራ ይለቃሉ፣ ቦታ ይለቃሉ። ፈሪሳውያን እንደምናውቀው መምህራን ናቸው፣ የሕግ መምህራን ናቸው። ወግ ስርዓትን የሚያስጠብቁ የእግዚአብሔር ጠበቃ ባዮች ናቸው። ከኛ ውጪ ሌላው አረመኔ ነው፣ አመፀኛ ነው የሚሉ ናቸው። ውስጣቸው ግን ነዳፊ፣ እየነደፉ ስንቱን የገደሉ በእግዚአብሔር ቤቱ ዙፋን የተሰጣቸው ስም የተሰጣቸው ረጃጅም ቀሚስ የለበሱ ነቢይ፣ ፓስተር ምናምን የተባሉ አንቱ የተባሉ ሰው ዝቅ ብሎ ሰላም የሚላቸው ግን ባህሪያቸው እፉኝት የሆኑ አሁን በሚመጣው ዘመን ይጠራሉ፣ አይቀጥሉም። ይጠራሉ። በእፉኝትነት መንፈሳዊ ስርዓትን እየተገበሩ አይቀጥሉም። እንዲሁም በመጽሐፍ ቅዱሳችን ላይ ስንመለከት የማቴዎስ ወንጌል ምዕራፍ 23 ከቁጥር 25 ጀምሮ ያለውን ቃል አነባለሁ። እንዲህ ይላል፣ እናንተ ግብዞች ጻፎችና ፈሪሳውያን፣ ግብዞች ጻፊዎች ፈሪሳውያን፣ በውስጡ ቅሚያና ስስት ሞልቶ ሳለ ጽዋውና የወጭቱን ውጪ ስለምታጠሩ ወየውላችሁ። እናንተ እውር ፈሪሳውያን፣ ውጪው ደግሞ ጥሩ እንዲሆን አስቀድማ የጽዋውን የወጭቱን ውስጡን አጥራ ይልና ቁጥር 27 ላይ እናንተ ግብዞች ጻፎችና ፈሪሳውያን፣ በውጪ አምረው የሚታዩ በውስጥ ግን የሙታን አጥንት ርኩሰትም ሁሉ የሞላበት በኖራ የተለሰኑ መቃብሮች ስለምትመስሉ ወየውላችሁ። በተለይ ቁጥር 27 ላይ ያለው ቃል አሁን ላለኝ መልእክት ያጠብቅልኛል። እናንተ ግብዞች ጻፎችና ፈሪሳውያን ስትታዩ ልክ እንደ መቃብር ስፍራ፣ የመቃብር ቦታ እላዩ ያምራል፣ እላዩ የተዋበ ነው፣ እላዩ በእብነ በረድ በጣም ያማረበት ነው፣ አበባ ያለበት የተለያየ ከለር የተቀባ የሚያምር ለመቀመጥ የሚያምር ነው። ውስጡ ላይ ግን እርኩሰትና ሞት ያለበት መሪዎች ናቸው፣ ፓስተሮች ናቸው፣ አስተዳዳሪዎች ናቸው፣ ህዝብ ሁሉ የሚያሰልፉ ናቸው። ግን እላያቸው ሲያምር አንቱ የሚባሉ ናቸው። አለባበሳቸው ሲያምር፣ ንግግራቸው ሲያምር፣ ውስጣቸው ላይ ግን ሞት ስላለበት ወየውላችሁ አላቸው ጌታችን ኢየሱስ ክርስቶስ። በዚህ በማጥራት ሲዝን ውስጥ በእንዲህ አይነት ባህሪ መቀጠል አይቻልም። በእንዲህ አይነት አመለካከት መቀጠል አይቻልም። እናማ መጥምቁ ዮሐንስ እንዲህ ብሎ አላቸው ለነዚህ የእፉኝት ልጆች ብሎ ስለ ባህሪያቸው ለነቀፋቸው ፈሪሳውያን፣ ሰዱቃውያን የሕግ መምህራን፣ እንግዲያውስ ለንስሐ የሚገባ ፍሬ አፍሩ፣ አብርሃም አባታችን ነው እያላችሁ እንደምትመኩት ነገር አይምሰላችሁ።
አሁን ምሳር አለ። አሁን የሚያጠራ ሰይፍ መጥቷል። መጥረቢያው መጥቷል። አሁን ትናንትና እንደተመካችሁት አይደለም። ከዚህ በኋላ እኔ እንዲህ ነኝ እኔ እንዲያ ነኝ በማለት መቀጠል አይቻልም። ምሳር መጥቷል። ምሳር በመሃላችሁ አለ። መጥረቢያ በመሃላችሁ አለ። ያጠራል። እንዲህ መቀጠል አይቻልም። የቀድሞውን አመለካከት ለውጡ። አስተሳሰባችሁን ለውጡ። አቋማችሁን ለውጡ። የእግዚአብሔርን ቃል ምሰሉ። የእግዚአብሔርን ሐሳብ ምሰሉ። የእግዚአብሔርን ፈቃድ ምሰሉ። የእግዚአብሔርን አጀንዳ ምሰሉ። እላችሁም የእግዚአብሔርን ፈቃድ ይምሰል፣ ውስጣችሁም የእግዚአብሔርን ፈቃድ ይምሰል። ለንስሐ የሚገባ በጎ ፍሬ ይታይባችሁ። ይሄ ካልሆነ ምሳር አለ፣ መጥረቢያ አለ ነው የሚለው። መጥረቢያ አለ። እኔ አይደለሁም። ግቡና ቃሉን አንብቡት። ከዚህ ከ4 ዓመት በኋላ ከፊታችን ካለው ከ4 ዓመት በኋላ ይሄ መጥረቢያ አክሽን ይወስዳል። አይራራም። ፓስተር ስለሆንክ አይራራም። ነቢይ ስለሆንክ አይራራም። የተለቀለቅ ስለሆንክ አይራራም። የሚራራው ለንስሐ ፍሬ ላፈሩትን ብቻ ነው። ለዚህ ነው መጥምቁ ዮሐንስ ለንስሐ የሚገባ ፍሬ አፍሩ እንጂ እኔ እንዲያ ነኝ፣ እኔ እንዲህ ነኝ፣ እኔ የአብርሃም ልጅ ነኝ፣ እኔ እንዲያ ነኝ በማለት አትቀጥሉም አላቸው። አንዳንዶቻችን ውሻ አይደለንም፣ ሰው ነን። ስማችን ሰው ነው፣ አለባበሳችን ሰው ነው፣ አረማመዳችን ሰው ነው፣ ንግግራችን ሰው ነው። ውስጣችን ግን ነጣቂ ተኩላዎች ነን። ባህሪያችን ተኩላ ነው፣ የምንናከስ ነን። ግን ስማችን ሰው ነው። ቦታችን ቸርች ላይ መድረክ ላይ ነው። ስንባላ አናፍርም፣ ስንነክስ አናፍርም፣ ስናደማ አናፍርም። በማጥራት ዘመን ውስጥ ይሄ ነገር አይቀጥልም። ቶሎ እንፍጠን። አሁን ያለችን ትንሽ ጊዜ ናት። ቶሎ እንመለስ። ውሻ አይደለህም ግን የውሻ ባህሪ አለ። ተኩላ አይደለህም ግን የተኩላ ባህሪ አለ። እባብ አይደለህም ግን የእባብ ባህሪ አለ። መጽሐፍ ቅዱስ ሁለት ነገሮችን በደንብ በግልጽ ያስቀምጥልናል። አንደኛው በግ ይላል። በተለይ በክርስቶስ ኢየሱስ አምነው ለእግዚአብሔር መንግስት የታጩት ራሳቸውን ያነጹ ሰዎች እነዚህ የክርስቶስ በግ ይላቸዋል። ሌላኛው ስፍራ ላይ ደግሞ ፍየሎች ብሎም ደግሞ ይገልጻል። ባህሪያቸው ቀጣፊ ስለሆኑ ቅጥፍና በቦላቸው ላይ ስለሞላ እነዚህ ፍየሎች ይላቸዋል። ፍየል አይደሉም፣ ሰዎች ናቸው። እግዚአብሔር ገሃዳዊ ዓለም ላይ እንስሳ ስለሆነው ስለ ፍየልና ስለ በግ እያወራ አይደለም፣ ስለ ሰው ባህሪ እየተናገረ ነው። እንመለስ። በፍጥነት ለንስሐ የሚገባ ፍሬ እናፍራ። ፍቅር ይኑረን፣ ቅንነት ይኑረን፣ ደግነት ይኑረን፣ መልካምነት ይኑረን፣ እግዚአብሔርን መምሰልና መፍራት ይኑረን። ልባችን በዚህ ይሞላ። አሊያም በማጥራት ዘመን ውስጥ ማለፍ አንችልም። ቆይ ቀኑ ሲደርስ ተው። አሁን ዝም ያለ አሁን የታገሰ ጊዜው ፍጨቱን ሰምተ ስለመጣ ነው። ህይወት ገብቶት ህይወት በርቶለት የመጣ ስንቱ ነው? ወይስ ትንቢት አይቶ የመጣ ታምራት አይቶ የመጣ የሆነ ነገር አይቶ የመጣ ነው? ወይስ ክርስቶስ በርቶለት የመጣ ነው? ክርስቶስ በርቶለት የመጡማ ህይወታቸውን ለክርስቶስ ስለሚኖሩ እነሱን አይመለከት ይሆናል። መልእክት በመላው ዓለም ያላችሁ ይሄ መልእክቴን አድርሱ ባካችሁ። ምሳር መጥቷል። አሁን እስቲ ቃሉን አብረን እናንብበው። የማቴዎስ ወንጌል ምዕራፍ 3 ከቁጥር 7 ጀምሮ ያለውን ቃል አብረን እናንብበው እስቲ እንየው። እኔ በክርስቶስ ኢየሱስም ቃሉን አነባለሁ። እንዲህ ይላል፣ ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙ ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። በልባችሁ አብርሃም አባት አለን እንደምትሉ አይምሰላችሁ። እላችኋለሁ ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳላቸው እግዚአብሔር ይችላል። አሁንስ ምሳር በዛፎች ስር ተቀምጧል። ምሳር በዛፎች ስር ተቀምጧል። መቆረጥ ያለበትን ሊቆርጥ እንደ ትናንትናው እንደ አምናው እንደ ካቻምናው ከዚህ በፊት እንደነበረው እንደ ሙሴ ዘመንም አይደለም። ምሳር አለ። ምሳር አለ። አሁንስ ምሳር በዛፎች ስር ተቀምጧል። ፍሬ የማያደርገውን ዛፍ ሁሉ ይቆርጣል፣ ወደ እሳትም ይጥላል። ረጅም ዓመት በነብይነት፣ ረጅም ዓመት በፓስተርነት፣ ረጅም ዓመት የቤተክርስቲያን መሪ በመሆን፣ ረጅም ዓመት እንትን በመሆን፣ ረጅም ዓመት ስመ ክርስትና ይዘን፣ ረጅም ዓመት 40 ዓመት 50 ዓመት 100 ዓመት ምናምን እድሜ ማስቆርጠር ሊኖር ይችላል። አሁን ግን ምሳር አለ። ምሳር አለ። የሚቆርጥ ምሳር አለ። መጥረቢያ አለ። አሁን ገብቷል። ፍሬ የማይታይበት፣ ቅንነት የማይታይበት፣ ፍቅር የማይታይበት፣ ወንጌል የማይታይበት፣ በጎ የክርስቶስ መልካምነት የማይታይበት፣ ፍሬ የሌለው የንስሐ ፍሬ የሌለው የሚቆረጥበት፣ ተቆርጦም ወደ እሳት የሚጣልበት አሁን ጊዜ ደርሷል። እስካሁን ለምን ታዲያ አልተቆረጥንም?
እስካሁን ታዲያ ለምን አልተፈለጥንም? እስካሁንማ እግዚአብሔር እድል ሰጥቷል። በፍጨት ሰብስቦ እንመለስ፣ ወደ ንስሐ እንመለስ፣ ወደ እግዚአብሔር እንመለስ፣ ወደ ቅንነት እንመለስ፣ እግዚአብሔርን ወደ መፍራት እንመለስ፣ ሰዎችን ከመናደፍ እንመለስ፣ ሰዎችን ከመናከስ እንመለስ፣ እርስ በራሳችን ከመበላላት እንመለስ፣ ወደ ንስሐ እንመለስ፣ ወደ መስተካከል እንመለስ፣ እግዚአብሔርን ወደ መፍራት እንመለስ። አሁን የዓለም ክፋቷ ሞልቷል፣ የዓለም አመጻዋ ሞልቷል፣ የዓለም ጭቆናዋ ሞልቷል። አዎ በእንደዚህ አይነት ቅንነት መቀጠል አይቻልም። የሚያስቀጥለን ግን በዙፋኑ ላይ የተቀመጠ የናዝሬቱ ኢየሱስ አለ። ስሙ አማኑኤል ይባላል። እንመለስ፣ እግዚአብሔርን እንፍራ፣ እንመለስ። ውድ እህቶቼ፣ ወንድሞቼ፣ አባቶቼ እንመለስ። መንገዳችን ጠሟል፣ እንመለስ። በጣም ግብዞች ሆነናል፣ እንመለስ። በአመጻ ተሞልተናል፣ በተንኮል ተሞልተናል፣ በማጭበርበር ተሞልተናል፣ በክፋት ተሞልተናል፣ በሲስተም በተለያዩ ጥበብ በሚመስሉ ሲስተሞች ተሞልተናል። ግን በመጽሐፍ ቅዱስ ሲታይ እነዛ ጥበብ የመሰሉ ሲስተሞቻችን የረከሱ ናቸው። ወንድሞችን የምናጣበት፣ ወንጌል የምናጣበት፣ የእግዚአብሔርን ፈቃድ የምናጣበት ሆነዋል። ፕሊስ እንመለስ። ጊዜው ሚሳር ወደ ደጆቻችን መጥቷል። ቆራጩ ወደ መንደራችን ገብቷል። አጥሯል። ጊዜው እንዳጠረ ነው የነገረኝ ጌታ። አጭር ጊዜ ነው ያለችሽ እቴ፣ አጭር ጊዜ ነው ወንድሜ፣ አጭር ጊዜ ነው። እባክህ አርጅቼ ቆይቼ ነገ የምትልበት ሰዓት የለም። አሁን ምሳር መጥቷል። ከዚህ መልእክት በኋላ በመላው ዓለም ላይ ምልክቶች ታያላችሁ። ይህን መልእክት ከሰማችሁ በኋላ በመላው ዓለም ላይ በተግባር በቸርች በአደባባይ ሲሆን ትሰማላችሁ። ድንገት መድረክ ላይ የሚሞቱ ሰዎች ታያላችሁ። ድንገት የሚጠፉ ዘማሪያን ታያላችሁ። ብዙዎች ቦታ ይለቃሉ፣ አይቀጥሉም። ምሳሩ አደገኛ ነው፣ አይራራም። ምክንያቱም የፍጨት ጊዜ አለ። በፍጨት ጊዜ ሁሉም ይምጣለት፣ ይረጋጋል። አሁን ደግሞ የማጥራት ጊዜ ነው። ቤቱን ያጠራል፣ አገልግሎቱን ያጠራል፣ ወንጌሉን ያጠራል። ወንጌሉን እየሸቃቀጠ አይቀጥልም። እግዚአብሔር ከሸቃጭ ጋር አይቀጥልም። ወንጌሉን ያጠራል፣ ስሙን ያጠራል፣ መንግስቱን ያጠራል። እግዚአብሔር ለማጥራት ሰዓቱ ደርሷል። ጊዜ የለሽም የኔ እናት፣ ጊዜ የለሽም፣ ጊዜ የለህም ውድ ወንድሜ። እባክህ 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 ከዚህ መልእክት በኋላ ፈጣን የሆኑ እርምጃዎች በመላው ዓለም ላይ ይሰማሉ። የልዑል ልዑል ስለሆነ የኔ አባት፣ ሰማይና የምድር ፈጣሪ ስለሆነ ቅዱሱ እግዚአብሔር ቤቱንና ወንጌሉን ስርዓቱን ማጥራት ይጀምራል። ዓለምን ያጠፋል እያልኩት አይደለም። ዓለም በፍጻሜው ዘመን መጥፋቷ አይቀርም። ያ ቀን ግልጽ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለንግስና ሲመጣ ዓለም ስፍራ ትለቃለች። አሁን ስለዛ ቀን እያልኩት አይደለም። በእግዚአብሔር ቤት ስላላችሁ ውድ ቅዱሳን ነው ማወራችሁ። እግዚአብሔር ዘማሪውን ያጠራል፣ ሰባኪውን ያጠራል፣ ኳየሩን ያጠራል፣ ነብዩንም ያጠራል፣ ፓስተሩን ያጠራል፣ ሐዋርያውን ያጠራል፣ ቤቱን ያጠራል፣ ወንጌሉን ያጠራል፣ የወንጌሉን አካሄድ ያጠራል፣ የወንጌሉን መንገድ ያጠራል፣ የሰዎችንም አይምሮ ያጠራል። እግዚአብሔር በስራው የሚገለጥበት የምሳር ዘመን ነው። የማጥራት ዘመን ነው። ፍሬ የማያፈራው፣ የንስሐ ፍሬ የማይታይበት፣ የመለወጥ ፍሬ የማይታይበት፣ የመፈወስ ፍሬ የማይታይበት፣ የመቀየር ፍሬ የማይታይበት፣ የመጸጸት ፍሬ የማይታይበት። ለነገሩ ጸጸት የሚባለውን ረስተነዋል። ጸጸት ረስተነዋል። ጸጸተኝ የለም፣ ተረስቷል። በመላው ዓለም ላይ ይህንን ቪዲዮ ስሙ። ከዛም በኋላ በመላው ዓለም ላይ ከተወሰነ ጊዜ በኋላ የሚፈጠረውን ሁላችሁም ትሰማላችሁ። በግልጽ ጌታ ተናግሮኛል። እግዚአብሔር ወንጌሉን ከመሸቃቀጣው ጋር እየሸቃቀጠ ረጅም መንገድ አይደለም። ምክንያቱም ወንጌሉን አጥርቶ የጠራ ወንጌል ዓለም ላይ እንዲሰበክ ይፈልጋል። ቤቱን ያጠራል እያልኩት ነው። አሁን በመላው ዓለም ላይ ያላችሁ ምናልባት እኔ የአብርሃም ልጅ ነኝ እንዲህ አይነት ነገር አይመለከተኝም ለምትሉም መቼም ሐዋርያው ቅዱስ ጳውሎስ ሲመክር ማንም የቆመ የሚመስለው ቢኖር እንዳይወድቅ ይጠንቀቅ። ይሄንን ስናገር ለራሴም ጭምር ስለሆነ እባካችሁን በማጥራት ዘመን ውስጥ ብዙ ወንድሞቻችን እንዳናጣ ንገሯቸው። ብዙ እህቶቻችን እንዳናጣ ንገሯቸው። የእግዚአብሔር ቤት መዘባበቻ የማንም መራገጫ አይሆንም። የጥፋት መገለጫ አይሆንም። የእግዚአብሔር ቤት የክብሩ መገለጫ የሚሆንበት ሰዓት ደርሷል። ሰዎች ቤቱን ያከብራሉ። ሰዎች ወንጌሉን ያከብራሉ። ሰዎች የእግዚአብሔርን ክብር በሚነገረው የወንጌል ስርዓት ላይ ያያሉ። ከዚህ በኋላ ያንተ ሲስተም ሰዎችን ወደ ቤተ ክርስቲያን አይጠራም። የወንጌሉ ክብር ግን ሰዎችን ወደ ቤቱ ይጠራል። ስለዚህ እንመለስ። እግዚአብሔር ወደዚህ ማስተዋል ይመልሰን። ከዚህ በኋላ የሚመጣው ዘመን የማጥራት ዘመን ነው።